ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ሰላም ወደ አሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 4 ሌሰን 21 ዛሬ የምንማማርበት ርዕስ ወርክ ደን ባይ ቫሪያብል ፎርስ በሚል ርዕስ ሰፋ አድርገን እንወያያለን። ከዚህ በፊት እንዳየነው ወርክ ደን ባይ ኮንስታንት ፎርስ ወርክ ደን እንዴት እንደሚፈለግ አይተናል በሰፊው። ዛሬ ደግሞ ወርክ ደን ባይ ቫሪያብል ፎርስ በሚል ርዕስ ሰፋ አድርገን እንወያያለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችን አሻራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ፣ ፎሎ ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። ኦኬ ወርክ ደን ባይ ኤ ቫሪያብል ፎርስ ኢዝ ዘ ኤነርጂ ትራንስፈርድ ዌን ኤ ፎርስ ቼንጅስ ኢን ማግኒቲዩድ ኦር ዳይሬክሽን አስ ኢት አክትስ ኦን አን ኦብጀክት ኦቨር ኤ ዲስታንስ ይላል። አንድ ወርክ ደን ባይ ቫሪያብል ፎርስ ማለት ኦብጀክቱ ላይ ኤግዘርት የምናደርገው የፎርስ መጠን ግራጁዋሊ ወይን እየጨመረ ወይን እየቀነሰ ከሄደ የፎርሱ መጠን አት ኤ ዲስታንስ ዲ የምናገኘው ወርክ ደን ምን ይባላል? ወርክ ደን ባይ ኤ ቫሪያብል ፎርስ ይባላል። ሉክ ለምሳሌ ኤግዛምፕል፣ ለምሳሌ ይሄን ኦብጀክት እዚህ ጋር ነው ብንል ከዚህ ወደዚህ ለመውሰድ ምን ያስፈልጋል? ዊ ኒድ ፎርስ አይደል? ለምሳሌ አፕላይድ ፎርስ ቢያስፈልገኝ ኦብጀክቱ እዚህ አካባቢ ቢደርስ ምን ያህል ዲስታንስ ነው የተጓዘ ብዬ ሜዥር ባረግ ከዚህ ድረስ ያለው የሌንግዝ መጠን ዲስታንስ ዲ ወይም ኤስ ቢሆን ኦብጀክቱን ለማንቀሳቀስ ኮንስታንት ፎርስ ከሆነ የፎርሱ መጠን ተመሳሳይ ከሆነ ምንም ማይጨምር ማይቀንስ ከሆነ የምናገኘው ወርክ ደን ባይ ኮንስታንት ፎርስ ይባላል። ስለዚህ ወርክ ደን ካስታወሳችሁ ዘ ፕሮዳክት ኦፍ ፎርስ ታይምስ ዲስፕሌስመንት ነው አይደለ? ሶ ወርክ ደን ባይ አፕላይድ ፎርስ ከሆነ ወርክ ደን ባይ አፕላይድ ፎርስ። ሶ ይሄ አፕላይድ ፎርሳችን ለምሳሌ ስነሳ 20 ኒውተን ከሆነ ሲደርስም 20 ኒውተን ከሆነ እዚህ ጋር ሲደርስ ለምሳሌ የተጓዘ የርቀት መጠን 2 ሜትር ገስ ባረግ አፕላይድ ፎርሳችን 20 ኒውተን ነው። የትኛውም ዲስታንስ ላይ 1 ሜትር ላይም 1.5 ሜትር ላይም 20 ኒውተን ነው ብዬ ካሰብኩኝ ይሄ ፎርስ አልጨመረም አልቀነሰም አይደለ? ስለዚህ የማገኘው ወርክ ደን ባይ ኮንስታንት ፎርስ ይባላል። ኮንስታንት ማለት በተመጣጣኝ ወይንም ደግሞ እኩል በሆነ የፎርስ መጠን ያገኘውን የወርክ ደን መጠን ነው አቴ ዲስታንስ ዲ። ነገር ግን ርዕሳችን ወርክ ደን ባይ ቫሪያብል ፎርስ ነው የሚለው። ስለዚህ እዚህ ጋር ለምሳሌ የፎርስ መጠን ሲነሳ 20 ኒውተን ቢሆንና 2 ሜትር ርቀት ቢሆን ያለ የፎርስ መጠን ቢጨምር ግራጁዋሊ እየጨመርን ቢሄድ ወደ 40 ኒውተን ባሳድገው ፎርሱ ተመሳሳይ አይደለ? ሶ ግራጁዋሊ ምን እያደረገ ነው የመጣው? እየጨመረ ነው የመጣው። ያስፈለገኝ የፎርስ መጠን ይሄን ኦብጀክት ዲስፕሌስ ለማድረግ ወይ ፍጥነቱን ለመጨመር ሊሆን ይችላል። የፈለኩት የፎርስ መጠን እየጨመረ ነው የሚሄደው ወይን እየቀነሰ ከሄደ የምናገኘው ወርክ ደን ምን ይባላል? ወርክ ደን ባይ ቫሪያብል ፎርስ ይባላል ማለት ነው። ኦኬ ስለዚህ ግራጁዋሊ አት ኤ ዲስታንስ ዲ ያለው ኢነርጂ ትራንስፈር ፎርሱ ቫሪያብል ከሆነ ቼንጅ የሚያደርግ ከሆነ የምናገኘው ወርክ ደን ባይ ቫሪያብል ፎርስ ይባላል ማለት ነው። ስለዚህ ወርክ ደን ባይ ቫሪያብል ፎርስ ማለት is the energy transferred when a force changes in magnitude or direction as it acts on an object over a distance። የሆነ ዲስታንስ ርቀት ሙቭ ስናደርገው ኦብጀክቱን ግራጁዋሊ የፎርሱ መጠን አይዘር ማግኒቲዩዱ ወይንም ዳይሬክሽኑ ሊሆን ይችላል ቼንጅ የሚያደርግ ከሆነ የሚለወጥ ከሆነ የምናገኘው ወርክ ደንም ኮንስታንት ወርክ ደን ሳይሆን ቫሪያብል ወርክ ደን ነው የሚባለው ማለት ነው። ኦኬ ሶ ወርክ ደን ባይ ቫሪያብል ፎርስ ተብሎ ይጠራል ማለት ነው። ስለዚህ ይሄ ፎርስ ግራጁዋሊ ቼንጅ ካረ ለውጥ ካለው የምናገኘው ወርክ ደን ባይ ቫሪያብል ፎርስ ተብሎ ይጠራል። ፎር ኤግዛምፕል እዚህ ጋር በደንብ ወርክ ደን ባይ ቫሪያብል ፎርስ በደንብ ሊያስረዳን የሚችለው አንደኛ ስፕሪንግ ላይ የሚኖር ፎርስ ነው። ለምሳሌ አንድ ስፕሪንግ ኢላስቲክ ማቴሪያል ነው። ይሄ ስፕሪንግ ኢላስቲክ ማቴሪያሎች ደግሞ በብዛት ሪተርን የሚያደርጉበት ፎርስ አለ። ለምሳሌ ኦብጀክቱን ስትረች ለማድረግ ይህንን ያሰርነው ከስፕሪንጉ ጋር ያለውን ኦብጀክት ማስ ኦፍ ዘ ኦብጀክት ብለን እንጥራው ስትረች የምናደርግበት ፎርስ አፕላይድ ፎርስ ነው ብለን እናስብ። ስለዚህ ስፕሪንግን ስስቡት ወደኋላ የሚስባችሁ ኃይል አለ። አሁንም ስስቡት የሚስባችሁ ኃይል አለ። ይሄ ፎርስ ሪስቶሪንግ ፎርስ ይባላል። ሶ መልሰው ኦሪጂናል ሼፓቸውን የሚያገኙ የማቴሪያል አይነቶች ኢላስቲክ ማቴሪያልስ ይባላሉ። አንደኛው ስፕሪንግ ነው። ሌላው ደግሞ ረበር ባንድ እንደ ኤግዛምፕል መውሰድ ይችላላችሁ። የብር ላስቲክ ማለት ነው። የብር ላስቲክ በብዛት ስትሬች ታደረጉት ስትሬች መሆን የሚችል ነው። የስትሬች ያደረጋችሁበትን ፎርስ ደግሞ ስትለቁት መልሶ ኦሪጂናል ሼፓቸውን ያገኛሉ። እነዚህ ማቴሪያሎች ኢላስቲክ ፕሮፐርቲ ወይንም ደግሞ ያላቸው ማቴሪያል ወይንም ኢላስቲክ ማቴሪያልስ ይባላሉ ማለት ነው። ሶ በተፈጥሮ ምን ስላላቸው ነው?
ሪስቶሪንግ ፎርስ ስላላቸው መልሰው ኦሪጂናል ሼፓቸውን የማግኘት ባህሪ ይኖራቸዋል፣ ይመለሳል ማለት ነው። ለምሳሌ አንድን ስፕሪንግ እየወጠራችሁት ብትሄዱ ወይም ስትሬች እያደረጋችሁት ስትሄዱ የሚያስፈልጋችሁ የፎርስ መጠንም ኮንስታንት አይደለም። የፎርስ መጠኑ እየጨመረ ካልመጣ ይሄ ስፕሪንግ ስትሬች የማድረግ አቅሙ ምን እየሆነ ነው የሚሄደው? ኢሎንጌት ይሆናል እስከ ኢላስቲክ ሊሚቱ ድረስ ወይንም ደግሞ ስትሬች ማድረግ እስከሚችልበት ድረስ ስትሬች መሆን ይችላል። ነገር ግን ይሄ ፎርስ እየቀነሰ ከሄደ በደንብ ላይ ለጠጥ ይችላል፣ ወደኋላ ይመልሰናል ማለት ነው። ሪስቶሪንግ ፎርስ ስላለው ወደኋላ ይጎትተናል። ስለዚህ እዚህ ጋር ስፕሪንጉን ስትሬች ስናደረግ በብዛት ምን ያስፈልገናል ማለት ነው? ኢት ኒድስ ሞር ፎርስ። ፎርሱም እየጨመረ ይመጣል ማለት ነው። ይሄ ምን በዚህ የምናገኘው ወርክ ደን ምን ይባላል? ወርክ ደን ባይ ኮንስታንት ፎርስ ሳይሆን ወርክ ደን ባይ ቫሪያብል ፎርስ ይባላል ማለት ነው። ኦኬ ምክንያቱም ለምሳሌ ከዚህ እስከዚህ ኦሪጂናሉ 0 ነው ኢኩሊብረም፣ የተወሰነ ዲስታንስ ኤክስቴንሽን ይባላል፣ ኤክስቴንድ አድርጓል። ለምሳሌ አሁንም ፎርስ ኤግዘርት ለምሳሌ በ2 ኒውተን ብዬ ባስብ አሁንም ስትሬች ለማድረግ ከ2 ኒውተን ምን መሆን አለበት? የበለጠ መሆን አለበት አይደል? እዚህ አካባቢ ስፕሪንጉን ስትሬች ባደረግ አሁን የሚያስፈልገኝ ፎርስ 2 ኒውተን ከሆነ እዛው ጋር ነው። ምክንያቱም ይሄ በ2 ኒውተን እዚህ ድረስ ካደረስኩት 2 ኒውተኑ በዚሁ ሊያስቀጥልኝ አይችልም። ምክንያቱም ሪስቶሪንግ ፎርስ ስላለው ወደኋላ ይመልሰኛል አይደል? ስለዚህ ከ2 ኒውተን በላይ ፎርስ ኤግዘርት ሳረግ ወደ 4 ኒውተን ባረግ አሁንም ምን ያደርጋል ማለት ነው? ከነበረበት ኦሪጂናል ሼፕ ወይንም ፖዚሽን የተወሰነ ምን ያደርጋል? ዲስፕሌስ ያደርጋል ማለት ነው። ስለዚህ አሁንም 6 ኒውተን ሳረግ ምን እየሆነ ነው የሚመጣው? ስትሬች ይሆናል ማለት ነው። ይህ ስትሬች ያረኩበትን ፎርስ ብለቀው ደግሞ እንደምታዩት ስፕሪንጉ ሪተርን ባክ ያደርጋል፣ ወደኋላ ይመለሳል ማለት ነው። ኦኬ ስፕሪንግ ላይ የሚኖር ፎርስ ኮንስታንት ሳይሆን ቫሪያብል ፎርስ ነው የሚያስፈልገው። ቫሪያብል ማለት ግራጁዋሊ ሊጨምር የሚችል ስትሬች ማድረግ ከፈለግን ወይም ኮምፕረንስ ማድረግ ከፈለግን ሪስቶሪንግ ፎርስ ስላለው ወደኋላ የሚስበን ኃይል ስላለ የፎርስ መጠናችን ግራጁዋሊ ምን መሆን አለበት ማለት ነው? እየጨመርን መሄድ አለብን። እየጨመርን ስንሄድ ይሄ ስፕሪንግ ምን እየሆነ ነው የሚሄደው? እየተለጠጠ ኤክስቴንድ እያደረገ ይመጣል ማለት ነው። ወርክ ደን ስንፈልግ አሁን ለምሳሌ እዚህ ስፕሪንግ ላይ ያለው የወርክ ደን መጠን ምን ያለው፣ ኢነርጂ ትራንስፈሩ ምን ያለው። ብዙ ጊዜ ኢላስቲክ ማቴሪያሎች ስትሬች ሲሆኑ ወይም ኮምፕረንስ ሲሆኑ ኢነርጂ ፕሮሰስ ያደርጋሉ። ምን አይነት ኢነርጂ ነው ፕሮሰስ የሚያደርጉት? ኢላስቲክ ፖቴንሻል ኢነርጂ ይባላል። ኢላስቲክ ፖቴንሻል ኢነርጂ ማለት ስትሬች ወይም ኮምፕረንስ ስናደርግ ጉልበት ይኖራቸዋል። ለምሳሌ ለማስፈንጠር ስንፈልግ አንድን ነገር ወይም ደግሞ ኮምፕረንስ አድርገን ብንለቀው ይሄ ጉልበት ይዞ ነው የሚመጣው፣ ከፍተኛ ኢነርጂ አለው። ያ ኢነርጂ ኢላስቲክ ፖቴንሻል ኢነርጂ ይባላል ማለት ነው። ወይም ስትሬች አድርጋችሁ ብትለቁት ይህን ስፕሪንግ ምን ማድረግ አቅም አለው? ወደ ሲመለስ ጉልበት ኃይል ይኖረዋል ማለት ነው። ይህ ኃይል ምን ይባላል? ኢላስቲክ ፖቴንሻል ኢነርጂ ተብሎ ይጠራል ማለት ነው። ማስ ስፕሪንግ ሲስተም ላይ የሚኖር ኢነርጂ ወርክ ደን ባይ ቫሪያብል ፎርስ ነው። ወይንም ደግሞ ወርክ ደን ብዙ ጊዜ ኢነርጂ ትራንስፈር ነው የምንለው ለዛ ነው። ወርክ ደን ኢን ኢላስቲክ ማቴሪያልስ ላይ ኢላስቲክ ማቴሪያሎች ላይ ስንፈልግ ፎርስ መልቲፕላይድ ባይ ዲስፕሌስመንት አይደለ? ያለን ፎርስ ይሄ አፕላይድ ፎርስ ከሆነ ይሄን አፕላይድ ፎርስ ስላለው ይሄ ዲስፕሌስመንት ደግሞ ኤክስቴንሽን ምንለው ቺኛ ኤስ ወርክ ደን ባይ አፕላይድ ፎርስ መልቲፕላይድ ባይ እቺ ኤስ ወደ ምን ትለወጣለች? ኤክስ ተብላ ዲስፕሌስመንት ማለት ነው። ኤክስቴንሽን ተብሎ ይጠራል። ኤክስቴንሽናችን ኤክስ። ይሄ ፎርስ ግራጁዋሊ ስትሬችም ለማድረግ ሆነ ኮምፕረንስ ለማድረግ ኮንስታንት ሳይሆን እኩል የሆነ የፎርስ መጠን ሳይሆን ግራጁዋሊ የሚጨምር የፎርስ መጠን መሆን አለበት ማለት ነው። ፎርሱ ተቀያየረ ማለት ደግሞ የምናገኘው ፎርስ ምን ተብሎ ነው የሚጠራው? ወርክ ደን ባይ ቫሪያብል ፎርስ ይባላል ማለት ነው። ኦኬ ፎርሱ ግራጁዋሊ የሚጨምር ወይም የሚቀንስ ከሆነ የምናገኘው ወርክ ደን ባይ ቫሪያብል ፎርስ ተብሎ ይጠራል ማለት ነው። በቀላሉ አንደርስታንድ ለማድረግ መጽሐፋችሁ ላይ የሚገኝ አንድ ፕሮጀክት ወርክ አለ። ወርክ ደን ባይ ቫሪያብል ፎርስ
አክቲቪቲ 4.16 እነዚህን የግሩፕ ወርክ እንዲሰሩ ይናገራል። ለምሳሌ ምን ነገሮች ነው የሚያስፈልጉት? ስፕሪንግ እና የተለያዩ ማሶች ያስፈልገናል። ይሄ ደግሞ ምን ያህል ኤክስቴንድ እንዳረገ ሜትር ያስፈልጋል ማለት ነው። በዚህ መሰረት ይሄን ዳታ ከሞላን በኋላ ወርክ ደን ባይ ቫሪያብል ፎርስ ምን ይመስላል የሚለውን ማየት ይቻላል ማለት ነው። ለምሳሌ ይሄ ስፕሪንግ ኤክስቴንድ የሚያደርገው ወይንም ደግሞ ስትሬች እያደረገ የሚሄደው የማስ መጠኑን እየጨመርን ስንሄድ ነው። የማስ መጠን ጨመርን ማለት ዌቱ ይጨምራል ወይም ግራቪቴሽናል ፎርስ ይጨምራል። ስለዚህ ኤክስቴንድ ያደርጋል ማለት ነው። ስለዚህ የምናገኘው ወርክ ደን ባይ ቫሪያብል ፎርስ ተብሎ ይጠራል ማለት ነው። ኮንስታንት ሳይሆን የፎርሱ መጠን እየጨመረ ይሄዳል። ይህንን አንደርስታንድ ለማድረግ ይህንን በጋራ አብረን እንሰራለን ማለት ነው። ሎክ ለምሳሌ እዚህ ጋር እንደምታዩት ይህ ስፕሪንግ አለ። ስፕሪንግ ኮንስታንታችንን እናስቀምጥ። ስፕሪንግ ኮንስታንት ማለት የስፕሪንጉ ስቲፍነስ ነው። አንድ ስፕሪንግ በጣም ጠንካራ ሊሆን ይችላል ወይንም ደግሞ ኢዝሊ ፍሌክሲብል ሊሆን ይችላል። ኢዝሊ በትንሽ ፎርስ ስትሬች ወይም ኮምፕረንስ መሆን የሚችል ሊሆን ይችላል። ለምሳሌ ስፕሪንግ አይታችሁ ከሆነ ስፕሪንግ ፍራሽ አንደኛው ነው። ወይንም ደግሞ የተለያዩ መሳሪያዎች ላይ የሚገጠም ስፕሪንግ አለ። ወይንም ደግሞ ዳይቭ የሚያደርጉ ሰዎች አይታችሁ ከሆነ የመዋኛ ገንዳ ላይ ዳይቨር የሚባለው በብዛት ስፕሪንግ ነው የሚገጠምለት። ወይንም ደግሞ የፊልድ መኪኖችን አይታችሁ ከሆነ የፊልድ መኪኖች ከባሊስትራ ይልቅ ስፕሪንግ ነው የሚመረጠው። ምክንያቱም በቀላሉ ባላንስ ለማድረግ የተለያየ ወጣ ገባ ስለሚሆን መንገዱ ጠንካራ ስፕሪንግ ይገጠምላቸዋል ጎማው ጋር። ስለዚህ ለምሳሌ መኪና ላይ የሚገጠም የስፕሪንግ አይነት ስቲፍነሱ በጣም ከፍተኛ ነው። ኬ ስታንድስ ፎር ስቲፍነስ ኦፍ ዘ ስፕሪንግ፣ የስፕሪንጉን ጥንካሬ ይናገራል ማለት ነው። ለምሳሌ የዚህ ስፕሪንግ የስቲፍነስ መጠን ስንት እናርገው? 10 እናርገው። 10 ኒውተን ፐር ሜትር 10 እናርገውና ዘን ማስ 0 ሲሆን ቴብላችንን እየሞላ እንሄዳለን። ለምሳሌ እዚህ ጋር ማሷን ብለን ብንሰይም ይሄ ማስቱ ትንሽ የማስ መጠኑን እየጨመርን መሄድ አለብን። ማስ 3 ማስ 4 ማስ 5 ኤንድ ማስ 6 የማስ መጠናችን እየጨመርን ስንሄድ ክብደቱን እየጨመረ ስለሚሄድ ዌቱ እየጨመረ ስለሚሄድ ስትሬች የማድረግ ሬቱ ምን ይሆናል? ይጨምራል። ካልሆነ ግን ለምሳሌ ኮንስታንት የሆነ ማስ ብንጠቀም ይሄ ስትሬች አያደርግም አይደል? ያለው የፎርስ መጠንም ተመሳሳይ ነው የሚሆነው። ስለዚህ ነገር ግን እዚህ ጋር እንደምናየው ፎርሱ እየጨመረ ሲሄድ ክብደቱ ሲጨምር ኤክስቴንድ የማድረግ አቅሙም ይጨምራል። ለምሳሌ እዚህ ጋር እንዳስቀመጥ ነው የስፕሪንጉ ታይፕ ስቲፍነስ ዘ ስፕሪንግ 10 ኒውተን ፐር ሜትር ነው ካለን ስፕሪንጉን አለዋወጥ ነው ራሱን ስፕሪንጉን ነው። ግን የማስ መጠኑ ስንጨምርበት ወይም ስንቀንስ ያለው የዌት መጠን ይጨምራል። ዌት ቫሪ ያደርጋል ማለት ነው። ወርክ ደን ባይ ዌት ወይም ወርክ ደን ባይ ግራቪቴሽናል ፎርስ ከዚህ በፊት እንዳየነው ኮንስታንት አይደለም። በአንዱ ብቻ ያለውን የፎርስ መጠን ግራቪቴሽናል ፎርስ መጠን ብቻ ወስደን ወርክ ደን እንፈልግ። እዚህ ጋር እንደምታዩት የፎርስ መጠን ማሱን በጨመርነ ቁጥር የፎርስ መጠን ስለሚለያይ ወርክ ደን ባይ ፎርስም ቫሪያብል ነው የሚሆነው። ስለዚህ እዚህ ጋር የምንፈልገውን ነገር በደንብ ማወቅ ይኖርብናል ማለት ነው። ማሳችን ለምሳሌ let's take the first one 1 ኪሎ ግራም ቢሆን ሁለተኛው ደግሞ ደብል ብናደርገው ወደ 2 ኪሎ ግራም ብናሰር ለምሳሌ 1 ኪሎ ግራም ከሆነ ምን ያህል ነው ስትሬች ያደረገው ኤክስቴንድ ያደረገው ብለን ስናስብ የነበረው ምንም አይነት ማስ አታች ሳናረግ ኢኩሊብሪየም ፖዚሽን ላይ 0 ነበር። ነገር ግን ምን ያህል ነው ስትሬች ያደረገው ብለን ስናይ ኦሪጂናል ሳይዙ እዚህ ጋር ነበር። ከዚህ እስከዚህ ምን አድርጓል ማለት ነው? ስትሬች አድርጓል። x1 እንፈልጋለን ማለት ነው። ዘን ማስቱ ደግሞ ደብል ብናደርገው የማስ መጠኑን ደብል አድርገን ከዚህ ስፕሪንግ አታች ብናደርገው ስትሬች የማድረግ አቅሙም ኤክስቴንድ የማድረግ አቅሙም ይጨምራል። ስለዚህ ከነበረበት ኦሪጂናል ፖዚሽን ምን ያህል ነው ብለን ጀስት ኤስቲሜት ማድረግ ይኖርብናል። በ2 ኪሎ ግራም ምን ያህል ኤክስቴንድ ያደርጋል? ኤክስቴንሽን 2 እናደርጋለን። ማስሪ ደግሞ ለምሳሌ አሁንም አንድ ኪሎ ግራም እየጨመርን ብንሄድ 2 ኪሎ ግራም ነበር 3 ኪሎ ግራም ዘን 3 ኪሎ ግራም ሲሆንስ ምን ያህል ኤክስቴንድ ያደርጋል ብለን ስናይ ከነበረበት ምንም አይነት ማሳታች ሳይደረግ ከነበረበት ፖዚሽን ቨርቲካሊ ስንለካ x3 እናገኛለን ማለት ነው። ስፕሪንግ ኮንስታንስ ስለምናውቀው x1 x2 x3 ካልኩሌት እናደርጋለን። ማስ ፎርም ለምሳሌ 4 ኪሎ ግራም ከመጀመሪያው 4 እጥፍ የማስ መጠን ብንጨምርም አሁንም ኤክስቴንድ የማድረግ አቅሙ ምን እየሆነ ነው የሚመጣው? እየጨመረ ነው የሚሄደው ማለት ነው። ኦኬ
ሶ እንደምታዩት ግን ማንኛውም ስፕሪንግ ስትሬች ስናደረግ ሞር ኢሎንጌሽኑ በጣም ራዲካሊ ይጨምራል አይደለም። ማንኛውም ስፕሪንግ ኢላስቲክ ማቴሪያል የራሱ የሆነ ምን አለው ኢላስቲክ ፕሮፐርቲ አለው አይደለ? ኢላስቲክ ሊሚት አለው። ሶ ኢላስቲክ ፕሮፐርቲውን ስናይ እስከምን ድረስ ነው የመለጠጥ አቅሙ የሚለውን ቼክ ማድረግ አለብን። ያ ኢላስቲክ ማክሲመም ኢላስቲክሲቲው ምን ይባላል? ኢላስቲክ ሊሚት ተብሎ ይጠራል። ስለዚህ እስከመለጠጥ አቅሙ ድረስ ብቻ ነው ስትሬች ማድረግ ያለብን። ነገር ግን ቢዮንድ ኢላስቲክ ሊሚት ፎርስ ኤግዘርት ካረግን ምን ይሆናል? ይሰበራል ወይንም ደግሞ ይበጠሳል ማለት ነው። ወይንም ደግሞ የስፕሪንግ ፕሮፐርቲውን ሊያጣ ይችላል። ስለዚህ እዚህ ጋር መጠንቀቅ አለብን። ማስ 5 ኪሎግራም ብንወስድ አንዳንድ ኪሎግራም ብቻ ከዛም በላይ መውሰድ እንችላለን። አንዳንድ ኪሎግራም ብቻ ጨምረን ምን ያህል ስትሬች ያደርጋል የሚለውን በቀላሉ ብናቅ የተሻለ ነው። ሶ እስኪ አሁን ከነበረበት ኦሪጂናል ፖዚሽን 5 ኪሎግራም ከስፕሪንጉ ጋር አታች ስናደረግ ምን ያህል ኤክስቴንድ ያደርጋል የሚለውን ማስቀመጥ እንችላለን። ሶ በዚህ መሰረት ምን ያህል ኤክስቴንድ ያደርጋል የሚለውን ማየት እንችላለን ማለት ነው። ሶ እዚህ ጋር ያለው የፎርስ መጠን ስንት ነው? የመጀመሪያው ምንም አይነት ስፕሪንጉ ጋር ምንም አይነት ፎርስ ኤግዘርት አላደረግንም፣ ማሳታች አላደረግንም። ስለዚህ እዚህ ጋር ያለው የዌይት መጠን 0 ብለን እንሰራል። ስፕሪንጉ ብቻ ነው፣ ምንም አይነት ኤክስቴንሽን የለውም። 0 ኤክስቴንሽን ነው፣ 0 ኒውተን ነው ዌይቱ ወይም ፎርስ ኦፍ ግራቪቲ። እዚህ ጋር ደግሞ ያለው F1 ብለን እንሰይመው ወይም ዌይት 1 F1 ፎርስ ኦፍ ግራቪቲ 1 ማለት ነው። ዌይት እንፈልጋለን። ዌይት 1 ስንት ነው? በ1 ኪሎግራም። ዌይት ማለት ምን ማለት ነው? ማስ ታይምስ ግራቪቴሽናል አክሰለሬሽን ማለት ነው። ስለዚህ የመሬት ግራቪቴሽናል አክሰለሬሽናችንን 10 አድርገን እንውሰደው። 9.8 ነው አክቹዋሊ፣ ነገር ግን ለካልኩሌሽን እንዲመቸን 10 አድርገን እንውሰደው። ማሱ ማስ 1 ነው ሲባዛ በመሬት ግራቪቴሽናል አክሰለሬሽን። ሶ ዌይት 1 is equal to mass 1 ኪሎግራም multiplied by የመሬት ግራቪቴሽናል አክሰለሬሽን ደግሞ 10 ሜትር ፐር ሰከንድ ስኩዌር ነው፣ ወይንም ደግሞ we say ኒውተን ፐር ኪሎግራም ይባላል ሌላ ዩኒቱ። ሶ ኪሎግራም ፐር ኪሎግራም ይጣፋና አንድ ሲባዛ በ10 ዌይት 1 10 ኒውተን ነው ማለት ነው። ሶ በ10 ኒውተን ዌይት ምን ያህል ኤክስቴንድ ያደርጋል? ሁለተኛው ደግሞ ዌይት 2 ነው። ዌይት 2 ወይንም F1 F2 ያልነውን ማለት ነው። FG ግራቪቴሽናል ፎርስ 2 ወይንም ዌይት 2 ስንፈልግ ዌይት ማለት ማስ ታይምስ ግራቪቴሽናል አክሰለሬሽን ነው። ስለዚህ ማሳችን 2 ኪሎግራም መልቲፕላይድ ባይ የመሬት ግራቪቴሽናል አክሰለሬሽን 10 ኒውተን ፐር ኪሎግራም ወይንም ሜትር ፐር ሰከንድ ስኩዌር ማድረግ እንችላለን። ሶ 2 ሲባዛ በ10 20 ኒውተን ይሆናል ማለት ነው። እዚህ ጋር 3 ኪሎግራም ሲሆን ስንት ይሆናል ማለት ነው? 30 ኒውተን። 4 ሲሆን 40 ኒውተን እያለን እንቀጥላለን ማለት ነው። ኦኬ። በተመሳሳይ መልኩ ዌይት 3 እንደዚሁ ስንት ይሆናል ማለት ነው? 30 ኒውተን ይሆናል። የ4 ኪሎግራም ነው። ዌይት 4 ስንት ይሆናል? 40 ኒውተን ይሆናል። እዚህ ጋር 5 ኪሎግራም ሲሆን ስንት ይሆናል? ዌይት 5 ኢኳል ቱ ማስ ታይምስ ግራቪቴሽናል ማስ አለን፣ የመሬት ግራቪቴሽናል 10 አለን፣ አክሰለሬሽን ማለት ነው 5 ሲባዛ በ10 50 ኒውተን ይሆናል ማለት ነው። ዘላስቷን እዚህ ጋር ለምሳሌ 6 ኪሎግራም ነው። ዌይት 6 ብለን እንውሰደው 60 ኒውተን ማለት ነው። በዚህ መሰረት ያለን ክብደት መጠን እየጨመርን ስንሄድ እንዳያችሁት ኤክስቴንድ የማድረግ ወይም ዲስፕሌስ የማድረግ ሬቱም እየጨመረ ይመጣል። ስለዚህ መጽሐፋችሁ ላይ እንዳለው ቴብል ኮንስትራክት ስናደርግ ፎርስ ወይንም ደግሞ ዌይት በኒውተን ኤክስቴንሽን ደግሞ በሜትር ምን ያህል ሜትር ኤክስቴንድ ያደርጋል የሚለውን ዳታ እንሞላለን። ከሞላን በኋላ እያንዳንዱን በቀላሉ እንፈልጋለን ማለት ነው። የመጀመሪያው F1 0 ነው፣ 0 ኒውተን ነው። ምንም አይነት ዌይት የለው። ዌይት ማለት ፎርስ ማለት ነው። የሚቀጥለው ደግሞ ዌይት 1 ስንት ኪሎግራም? 1 ኪሎግራም አታች ስናደርግ 10 ኒውተን 10 ቁጥር ብቻ ነው በኒውተን። ይሄ ማለት ፎርስ ኦፍ ግራቪቲ ነው አይደል? አንድ ፎርስ ብቻ ነው አይደል ያለው። ሶ ስትሬች የሚያደርግበት ቨርቲካሊ ደግሞ ሪስቶሪንግ ፎርስ አለ። ስለዚህ አንዱን ብቻ ነው። የሚቀጥለው 2 ኪሎግራም አታች ስናደርግ ዌይት 20 ኒውተን ሲሆን የሚቀጥለው 30 ኒውተን ሲሆን ዘን 40 ኒውተን ሲሆን ዘን 50 ኒውተን ዘን 60 ኒውተን። ይሄ ክብደት ምን ያህል ኤክስቴንድ ያደርጋል የሚለውም በቀላሉ ካልኩሌት ማለት። እዚህ ጋር መጀመሪያ ላይ ምንም አይነት ኤክስቴንሽን የለውም። ምን 0 ነው። ስታርት ፍሮም 0 አይደለ? ሶ አኮርዲንግ ቱ ሁክስ ላው፣ ሁክ የሚባል ሳይንቲስት የፎርስ መጠን ሲጨምር ኤክስቴንድ የማድረግ ሬቱም እየጨመረ ይሄዳል። ሶ አፕላይድ ፎርስ ኢዝ ኢኳል ቱ ስፕሪንግ ኮንስታንት ታይምስ ኤክስቴንሽን
ይሄ ስፕሪንግ ኮንስታንት ነው። የስፕሪንጉን ታይፕ ይናገራል። የፎርስ መጠን ስንጨምር ኤክስቴንድ የማድረግ ሬቱ ምን ያደርጋል? ይጨምራል። ፎርስ ኢዝ ዳይሬክትሊ ፕሮፖርሽናል ዊዝ ዋት? ኤክስቴንሽን። ፎርስ ጨምር ኤክስቴንሽን ይጨምራል ነው። ይሄ ፕሮፖርሽናሊቲ ወደ ኢኩቫለንት ፎርም ሲለወጥ there is constant value ኮንስታንት የሆነ ቫልዩ አለ። ያ ኮንስታንት ቫልዩ ምን ይባላል? ኤክስቴንድ የሚያደርገው የስፕሪንግ ታይፕ ይናገራል። ያ ስፕሪንግ ታይፕ ስፕሪንግ ኮንስታንት ይባላል። ፎርስ አፕላይድ ኢዝ ኢኳል ቱ ስፕሪንግ ኮንስታንት መልቲፕላይድ ባይ ኤክስቴንሽን። በዚህ መሰረት ምን ያህል ኤክስቴንድ ያደርጋል የሚለውን ዳታ እንሞላለን። ኤክስ ማለት ኤክስ1 ኤክስ2 ኤክስ3 እያለን ያየነውን ነገር በሙሉ በዚህ ክብደት አማካኝነት ስትሬች እያደረገ መጣ። ስለዚህ ፎርስ እና ኤክስቴንሽን ካለን በቀላሉ ይህንን ዳታ መሙላት እንችላለን ማለት ነው። በዚህ መሰረት ለምሳሌ ኤክስቴንሽን ለማግኘት ቦት ሳይድስ ኦቨር ኬ እና ኬ በኬ ይጣፋና ኤክስቴንሽን ኢዝ ኢኳል ቱ ፎርስ ዲቫይድድ ባይ ስፕሪንግ ኮንስታንት ነው። ዳታችን የመጀመሪያ ፎርስ ምንም አይነት ፎርስ ኤግዘርት ስላላደረግን ወይም ዌይት ስለሌለው ስፕሪንጉ ስትሬች ማድረግ አልጀመረም። ምንም አይነት ማሳታች አላደረግንም፣ ዌይት የለውም ብለን ሳስበናል። ከስፕሪንጉ ዌይት ውጪ ምንም አይነት ተጨማሪ ፎርስ እዚህ ጋር አላደረግንም። ስፕሪንግ ኮንስታንቱ 10 ነው። ስለዚህ 0 ሲካፈል 10 0 ነው ማለት ነው። ሞልተናል። የሚቀጥለው ምንድን ነው የምናደርገው? ፎርስ ብለን የምንጠራው ይሄኛው ነው። 10 ኒውተን ሲካፈል ስፕሪንግ ኮንስታንታችን 10 ኒውተን ፐር ሜትር 10 ሲካፈል 10 ምን ይሆናል ማለት ነው? 1 ይሆናል ማለት ነው። ኒውተን በኒውተን ይጣፋና ሜትር ወደ ላይ ይሄዳል። 1 ሜትር። ስለዚህ ስንት ሜትር ኤክስቴንድ ያደርጋል ማለት ነው? 1 ሜትር ስትሬች ያደርጋል ብለን እናስባል። ሁለተኛው ደግሞ 20። የሚቀጥለው የፎርስ መጠን ክብደቱ 2 ኪሎ ግራም ነው። 20 ኒውተን አለው። 20 ኒውተን ክብደት ኖሮት የስፕሪንጉ ስቲፍነስ 10 ኒውተን ፐር ሜትር ነው። ስለዚህ 0 በ0 ይጣፋል። ኒውተንን ያጠፋል። 2 ሲካፈል 2 ሜትር ወደ ላይ 2 ሜትር። 3 ሲሆንም 3 ሜትር፣ 4 ሲሆን 4፣ 5 ሲሆን 6 ሲሆንስ ቼክ እናድርገው እስኪ። 6 ሲሆንም እንደዚህ የፎርስ መጠን እንደምታየው 60 ኒውተን ነው። 60 ኒውተን ስፕሪንግ ኮንስታንታችን 10 ነው። 10 ኒውተን ፐር ሜትር። 0 በ0 ይጣፋል። ኒውተን በኒውተን ይጣፋል። 6 ሲካፈል 1 6 1 ኦቨር ሜትር ወደ ላይ ይወጣል። ስንት ማለት ነው? 6 ሜትር በሜትር። እነዚህ ቁጥሮች በሜትር። ስለዚህ እንደምታዩት ፎርስ እየጨመረ ሲሄድ ኤክስቴንድ የማድረግ ሬቱ ምን እየሆነ ነው የሚሄደው? እየጨመረ ይሄዳል። እዚህ ጋር እንደምታዩት የፎርስ መጠን ጨምሯል። በየ10 ኒውተን እየጨመረ የመጣው ፎርሱ ኮንስታንት አይደለም። ሲነሳ የነበረ የፎርስ መጠን 10 ነው። የተወሰነ ዲስታንስ ደግሞ ያለ የፎርስ መጠን 60 ኒውተን ነው። ስለዚህ ፎርሱ ምን ሆኗል ማለት ነው? ቫሪያብል ነው ማለት ነው። ፎርሱ ቫሪያብል ነው። የምናገኘውን ወርክ ደን ባይ ቫሪያብል ፎርስ ነው የሚባለው ማለት ነው። ወርክ ደናችንን ስንፈልግ ኦልሬዲ ኮንስታንት ሳይሆን ቫሪያብል በሆነው የፎርስ መጠን ነው የምንወስደው። በዚህ ዳታ መሰረት ግራፊካሊ ብናስቀምጠው ምን ይመስላል የሚለውን እንየው። አንዳንድ ግራፎች ለምሳሌ ወርክ ደን ባይ ቫሪያብል ፎርስ ግራፎቻቸው የተለያየ ይሆናሉ። የዚህ ግራፍ ለምሳሌ ከሰራ ነው በዳታው መሰረት ፎርስ ቨርሰስ ኤክስቴንሽን ግራፍ፣ ፎርስ በኒውተን ወይንም ዌይት በኒውተን፣ እዚህ ጋር ደግሞ የምናስቀምጠው ማለት ነው ኤክስቴንሽን። ስንስል ምንድነው? ስታርት ፍሮም 0 ኮኦርዲኔት ነው። እዚህ ጋር ስናይ ደግሞ የኤክስቴንሽን ነው። ኤክስ አክሲሱ አንድ እኩል ስለሆነ በአንድና በሁለት መካከል በሁለትና በሶስት እኩል ዲቪዥን ያለ እኩል ከፋፍለን ማስቀመጥ ይኖረናል ማለት ነው። ሌላኛው ደግሞ ይሄ የፎርስ ኮምፖነንት ነው። ይሄም በ10 ነው። ስለዚህ ይሄ ነው 10 30 ኒውተን 40 ኒውተን 50 ኒውተን እና 60 ኒውተን። እያንዳንዱ ስናገናኝ ፎርስ ስታርት ፍሮም 0 ነው። ከዚህ ተነሳን 1 ሜትር ላይ ምን ያህል የፎርስ መጠን አለ? 10 በ10 እዚህ ጋር ይገናኛሉ። በሁለት 20 እናገናኝ 20 እና 2 እናገናኛለን። 3 ሲሆን 30 ኒውተን ይመጣል። እዚህ ጋር እናስቀምጣለን። 40 ሲሆንም እንደዚሁ 4 ሲሆን 40 ሜትር ላይ 4 ሜትር ኤክስቴንድ ያደርጋል። 50 ላይ እንደዚሁ ስንት ያሳያል? 5 ያሳያል። እዚህ ጋር እናገናኛለን። 60 ላይ 6። ግራፋችን ስናየው ጀስት
እኩል በሆነ መጠን የፎርስ መጠን እኩል በሆነ ኤክስቴንድ ስላደረገ ፎርስ ቨርሰስ ኤክስቴንሽን ይህን ይመስላል ማለት ነው በዚህ ዳታ መሰረት። ነገር ግን ግራፎቻችን አንዳንድ ምን ሊሆኑ ይችላሉ ጀስት ሊጨምር ይችልና ዛን ከዛ በኋላ ግን የፎርስ መጠን ኤክስቴንሽኑም እንደዚሁ እየጨመረ ቢሄድም የፎርስ መጠን ግን ብዙም ግራጁዋሊ ላይ ጨምር ዲክላይን ሊያደርግ ይችላል። ልክ እንደዚህ ሊመጣ ይችላል አንዳንድ ዳታዎቻችን ስናይ ማለት ነው። ኦኬ ሶ ለምሳሌ የስፕሪንጉ ስቲፍነስ ጠንካራ ቢሆንም ግን ስትሬች የማድረግ አቅሙ እስከ ኢላስቲክ ሊሚቱ ድረስ ስለሆነ የፎርስ መጠንም በዛው ልክ እየቀነሰ የመምጣት ቻንስ ይኖረዋል። ስለዚህ ግራፊካሊ ፓራቦሊክም ዳውንዋርድ የመምጣት ቻንስ አለው። ሶ እዚህ ጋር እንደምታዩት ይሄ ፎርሱ ቫሪያብል ነው። ስለዚህ ወርክ ደን ሲፈልግ ለምሳሌ ከግራፍ ከሆነ ኤሪያ መፈለግ ትችላላችሁ። ኤሪያ ስንፈልግ ምንድን ነው የምናደርገው? ኤሪያ ማለት ለምሳሌ ምን ቅርጽ አለው? ራይት አንግል ትራያንግል አይደል? ሶ ኤሪያ ኦፍ ዘ ግራፍ ስንፈልግ ፎርስ ቨርሰስ ኤክስቴንሽን ግራፍ ከተሰጠ 1/2 ቤዝ ታይምስ ሃይት ነው። ስለዚህ ከዚህ ግራፍ ኤሪያ ፈለግን ማለት ምን አገኘን? ወርክ ደን አገኘን። ወርክ ደን ባይ ቫሪያብል ፎርስ ማለት ነው። 1/2 ቤዛችን ከ0 እስከ 6 ባለው ሜትር ነው። ከ6 0 ስንቀንስ 6 ሜትር እናገኛለን። ሃይታችን ደግሞ ይሄ ነው አይደለ? ሶ ሪዲንጉ የሚያሳየው 60 እዚህ ጋር 0 ነው። ከ60 0 60 ኒውተን እናገኛለን ማለት ነው። ሶ ወርክ ደን ባይ ቫሪያብል ፎርስ በ2 3 ጊዜ 60 180 ኒውተን ሜትር ይሆናል ማለት ነው። 180 ኒውተን ሜትር ማለት 180 ጁል ማለት ነው አይደል? አንድ ኒውተን ሜትር ከአንድ ጁል ጋር እኩል ነው። ስለዚህ ወርክ ደን ባይ ቫሪያብል ፎርሳችን ስንት ነው ማለት ነው? ከግራፉ በመነሳት 180 ጁል ማለት ነው። አሁን በሰራ ነው ዳታ መሰረት ስፕሪንጉ ስትሬች እያደረገ ሲመጣ ጀስት ፕሮጀክት ወርክ በግሩፕ እንዲሰሩ መጻፋችሁ ላይ አለ። በዛ መሰረት ነው መስራት የምንችለው ማለት ነው። ኦኬ ሶ 180 ጁል ነው ከዚህ የምናገኘው። ሶ ከግራፍ ወርክ ደን ባይ ቫሪያብል ፎርስ በዚህ መልኩ እንሰራለን። ለምሳሌ ከዚህ በፊት ባየነው ሌሰን ወርክ ደን ባይ ኮንስታንት ፎርስ ሲፈለግ ለምሳሌ ግራፉ ምን ይመስላል ካለን ይሄን ነው የሚመስለው። ለምሳሌ ኤክስቴንድ የማድረግ ሬቱ ወይንም ደግሞ ዲስፕሌስመንቱ ተመሳሳይ ቢሆንም 0 1 2 3 4 እያልን ብንሄድ ፎርሱ ኮንስታንት ነው ብንል ፎርስ አይጨምርም አይቀነስም። ለምሳሌ በእያንዳንዱ ዳታ እንደዚህ ፎርስ ግራጁዋሊ አይጨምርም። ስለዚህ ፎርሱ ለምሳሌ 20 ኒውተን ከሆነ ፎርስ በኒውተን ሆኖ 20 ኒውተን ቢሆን 20 0 ሲሆን 20 1 ሲሆንም 20 2 ሲሆንም እንደዚሁ። ሶ ግራፋችን ልክ እንደዚህ ፓራለል ቱ ዘ ኤክስ አክሲስ ወይንም ደግሞ ፓራለል ቱ ዘ ኤክስቴንሽን አክሲስ ነው የሚሆነው። ሶ ይሄ ወርክ ደን ባይ ወርክ ደን ባይ ኮንስታንት ፎርስ ግራፉ ይሄን ነው የሚመስለው ከባለፈው ሌሰናችን። ነገር ግን ይሄን ዳታ ስናይ በእያንዳንዱ ኤክስቴንሽን ላይ የፎርስ መጠን ግራጁዋሊ ይጨምራል። እዚህ ጋር ግን ስታዩት ግራፉ እንደዚህ ከሆነ ይሄ ወርክ ደን ባይ ኮንስታንት ፎርስ ይባላል ማለት ነው። ኦኬ ሶ ግራፉም ይሄን ነው የሚመስለው ወርክ ደን ባይ ኮንስታንት ፎርስ። ሶ እዚህ ጋር እንደምታዩት መጽሐፋችሁ ላይ ፎርስ ግራጁዋሊ እየጨመረ ሲሄድ ቫሪያብል ይሆናል ማለት ነው። ወይንም ይለዋወጣል የፎርስ መጠን ወይንም የፎርስ መጠን ግራጁዋሊ እየቀነሰ ሊመጣ ይችላል። ሶ የምናገኘው ወርክ ደን አት ዲስታንስ ኤክስ ምን እያደረገ ነው የሚመጣው? ቫሪ እያደረገ ነው የሚመጣው። ሶ ግራፊካሊ በጀነራል ፎርም አሁን እኛ እኩል በሆነ የፎርስ መጠን ነው ኤክስቴንድ ያደረገው። ሶ ስትሬት ላይ መጥቷል። አንዳንዴ ግን ግራፋችን ሲምስ ላይ ጊዜ ሲሆን ይህን አይነት ግራፍ ፓራቦሊክ እየጨመረ ይመጣና እንደገና እየቀነሰ ሊመጣ ይችላል። ሶ እያንዳንዱን ግራፍ ላይ ኤሪያውን ስቲሜት ለማድረግ ጀስት እንደዚህ አይነት ሬክታንጉላር ቅርጽ ኖሮት እያንዳንዱን ኤሪያ ፈልገን ከዚህ ግራፍ ኤሪያ በመፈለግ ወርክ ደን ማግኘት እንችላለን ማለት ነው። ሶ ይሄ ግራፍ የሚያሳየው ወርክ ደን ባይ ቫሪያብል ፎርስ ነው ማለት ነው ኤሪያ ስንፈልግ። ግራፉ ግን ፎርስ ቨርሰስ ኤክስቴንሽን ተብሎ ይጠራል። ሶ ፎርስ እንደምታዩት ኮንስታንት አይደለም። ግራጁዋሊ ምን እያደረገ ነው የመጣው? እየጨመረ ዘን አፍተር እየቀነሰ ሊመጣ ይችላል ማለት ነው። ሶ ይሄ አጠቃላይ ጀነራል የሆነ ግራፊካል ሪፕሬዘንቴሽን ኦፍ ወርክ ደን ባይ ቫሪያብል ፎርስ ወይም ፎርስ ቨርሰስ ኤክስቴንሽን ግራፍ ያሳያል። ወርክ ደን ባይ ቫሪያብል ፎርስ እንዴት ካልኩሌት እናደርጋለን ስንል ይህንን ነው የምንጠቀም። ሶ እንዴት መጣ የሚለውን አክቲቪቲ 4.15 ማየት በጣም ኢምፖርታንት ነው። One of the common example where varying force acts on a body is the case of force applied on a spring.
shows that the work required to stretch a spring constant k ተሰጥቷል from initial elongation x initial ወይም x1 to the final elongation x2 the work done is calculated by work done is equal to 1/2 k bracket x2 square plus x1 square ይላል። ይሄ እንዴት መጣ የሚለው ሰፋ አድርገን እናያለን። ሶ ለምሳሌ ከዚህ በፊት ባየነው መሰረት ስፕሪንግን እንደ ኮመን ኤግዛምፕል ወሰዱት ነው የሚለው። ሶ ሉክ እዚህ ጋር ወርክ ደን ባይ ቫሪያብል ፎርስ ሲፈለግ ከዚህ በፊት እንዳየነው ወርክ ደን ማለት the product of force and displacement ነው አይደለ? አሁን ወርክ ደን ባይ ቫሪያብል ፎርስ እንፈልግን ለምሳሌ ስፕሪንግ ከሆነ የምንወስደው እዚህ ያለው የፎርስ መጠን መጀመሪያ ላይ ያለው የፎርስ መጠን እና ፋይናሊ ደግሞ ኤክስቴንድ ካደረገ በኋላ ያለው የፎርስ መጠን የሚያስፈልገው የፎርስ መጠን ቫሪ ያደርጋል። የምናገኘው ወርክ ደን ቫሪ ያደርጋል። ስለዚህ ምንድነው የምናደርገው እዚህ ጋር በደንብ መጠንቀቅ ያለባችሁ ነገር ወርክ ደን ባይ ቫሪያብል ፎርስ is equal to ይሄ ፎርስ አቬሬጅ ፎርስ ነው የምንፈልገው። አማካኝ ፎርስ መነሻው ላይ ያለ የፎርስ መጠን ፎርስ ኢኒሻል እና እዚህ ጋር ላይ ያለ የፎርስ መጠን ፎርስ ፋይናል የተለያየ ነው። ሶ ያ አማካኝ የሆነ የፎርስ መጠን ያስፈልገኛል። እንዲሁም ኤክስቴንሽን ያስፈልጋል። ይሄ ቼንጅ ያደርጋል። ኤክስቴንድ ለምሳሌ ሲነሳ ኤክስ ኢኒሻሊ 0 ነው አይደለ? 0 ነው። ነገር ግን ፎርስ ኤግዘርት እያደረግን ከሄደ በኋላ እዚህ ጋር ሲደርስ ኤክስ ፋይናል ወይንም ደግሞ ኤክስ2 የምንለው ቫልዩ ይኖረዋል ማለት ነው። ይሄን ኤክስ1 እንበለው ኤክስ1 እና ኤክስ2 ብለን እንሳይመው። ኦኬ ሶ ፋይናል ኤክስቴንሽን ውስጥ ምን ይመስላል የሚለውን በደንብ ማወቅ ያስፈልጋል። ሶ ካልኩሌት ስናደርግ አቬሬጅ ፎርስ ታይምስ ኤክስቴንሽን፣ ይሄ ኤክስቴንሽን ግን ቼንጅ ያደርጋል። ይሄ ኤክስቴንሽን ወይንም ዲስፕሌስመንት ቼንጅ ኤስ ወይንም ቼንጅ ኦፍ ኤክስ ይባላል። ሶ ቼንጅ ኦፍ ኤክስ ስንፈልግ ሁሌም ከፋይናል ኤክስቴንሽን ኢኒሻል ኤክስቴንሽን መፈለግ ነው። ሶ ወርክ ደን ኢዝ ኢኳል ቱ እዚህ ጋር ምን እናገኛለን? አቬሬጁ እንዴት ነው የሚፈለገው የሚለውን እንየው። አቬሬጅ ማለት ምን ማለት ነው? አቬሬጅ ማለት አማካኝ ማለት ነው። ሶ አማካኝ ፎርሱ እንዴት ነው የሚፈለገው ካለ አቬሬጅ ፎርስ ማለት ኢኒሻል ፎርስ ሲደመር ፋይናል ፎርስ ዲቫይድ ባይ 2 አይደል? መነሻውን የፎርስ መጠንና ፋይናል ያለውን የፎርስ መጠን ለሁለት ማካፈል ነው። ስለዚህ ምን እናገኛለን እዚህ ጋር ኢኒሻሊ በጣም ምንም አይነት የፎርስ መጠን ኤግዘርት አላደረግ ምንም አይነት ክብደት እዚህ ጋር አልጨመርንም፣ 0 ነው። ስለዚህ ይሄን 0 ብለን እንነሳለን። ፋይናሊ ግን የሆነ ክብደቱ እየጨመረ ስለሚሄድ ኤክስቴንድ የማድረግ ሬቱም ይጨምራል። ስለዚህ አማካኝ የሆነ የፎርስ መጠን አለ ሲካፈል ፋይናሊ ዲቫይድ ባይ 2 ነው። ሶ እዚህ ጋር ሰብስቲት የምናደርገው ነገር አለ ኤፍ ፋይናል ዲቫይድ ባይ 2 መልቲፕላይድ ባይ ቼንጅ ኦፍ ኤክስ ዘን ከዚህ በፊት እንዳልነው የስፕሪንጉ ስቲፍነስ አለ፣ ስፕሪንግ ኮንስታንት አለን። ስለዚህ አኮርዲንግ ቱ ሁክስ ሎው ፎርስ ማለት ስፕሪንግ ኮንስታንት ታይምስ ኤክስ ቼንጅ ኦፍ ኤክስ። ስለዚህ በዚህ መሰረት ይሄ ፋይናል ያለውን የፎርስ መጠን ስናይ ጀስት ምንድነው የምናደርገው እዚህ ጋር ያለን የስፕሪንግ ስቲፍነስ አለ ሲባዛ ምን ያህል ኤክስቴንድ ያደርጋል ነው። ሶ ቼክ ስናደርግ ፋይናል ፎርስ ቦታ ማን እናስገባለን? ኬ ታይምስ ቼንጅ ኦፍ ኤክስ ዲቫይድ ባይ 2 መልቲፕላይድ ባይ ቼንጅ ኦፍ ኤክስ ይሆናል። ከዛስ የምናገኘው ቫልዩ ሪአሬንጅ ስናደርግ ወርክ ደን ኢዝ ኢኳል ቱ እዚህ ጋር 1/2 ብለን እንሰይም 1/2 መልቲፕላይድ ባይ ኬ ታይምስ 1 ነው። 1 ዲቫይድ ባይ 2 ነው አይደል? ቼንጅ ኢን ኤክስ ታይምስ ቼንጅ ኢን ኤክስ ስኩዌር ይሆናል ማለት ነው። ቼንጅ ኦፍ ኤክስ ማለት ደግሞ በሌላ አባባል ቼንጅ ኦፍ ኤክስ ማለት ማለት ነው ከፋይናል ኤክስ ወይንም ቼንጅ ኢን ከኤክስ2 ማይነስ መቀነስ ነው ኤክስ1ን መቀነስ ነው ማለት ነው። ኦኬ ሶ በዚህ መሰረት እያንዳንዱን ነገር አባዝተን ማግኘት እንችላለን ማለት ነው። ሶ ስናስቀምጥ ወርክ ደን ባይ ቫሪያብል ፎርስ 1/2 ስፕሪንግ ኮንስታንት ኤክስ2 ወይንም ኤክስ ፋይናል ስኩዌር ማይነስ ኤክስ1 ስኩዌር ይሆናል ማለት ነው። ሶ ይሄንን አግኝተናል ማለት 1/2 ታይምስ ኬ ኤክስ ስኩዌር ማይነስ ኤክስ1 ስኩዌር ማለት ነው። ኦኬ ይሄ ምን ይባላል? ወርክ ደን ባይ ቫሪያብል ፎርስ እንፈልግ ነው። ወርክ ደን ባይ ቫሪያብል ፎርስ
ሶ ወርክ ደናችን በቫሪያብል ፎርስ የሚፈልገው በዚህ ነው። ሶ ቅድም ባገኘነው ዳታ መሰረት እስኪ በዚህ እንሞክረውና ይመጣል አይመጣም ከግራፉ ኤሪያ ፈልገን እንዴት ወርክ ደን እንደሚፈልግ አይተናል። በዚህ ቁጥርስ በዚህ ፎርሙላስ ቁጥሩን ሰብስት አድርገን ወርክ ደናችን ተመሳሳይ ይመጣል አይመጣም የሚለው ማረጋገጥ እንችላለን። ሶ ከዚህ ኤሪያ ወርክ ደን ባይ ቫሪያብል ፎርስ 180 ጁል ነው። በፎርሙላችንስ ይመጣል? እስኪ ቼክ እናደርግ። ወርክ ደን ባይ ቫሪያብል ፎርስ 1/2 k ታይምስ x2 ስኩዌር ማይነስ x1 ስኩዌር ወይንም ፋይናል ኤክስቴንሽን ስኩዌር ማይነስ x1 ስኩዌር ነው። ሶ የስፕሪንግ ስቲፍነስ ይታወቃል። ዳታችንን ስንሞላ እዚህ ጋር እንዳየነው የስፕሪንግ ስቲፍነስ 10 ኒውተን ፐር ሜትር ነው። ሶ እዚህ ጋር ወርክ ደን ባይ ቫሪያብል ፎርስ 1/2 ስፕሪንግ ኮንስታንታችን 10 ኒውተን ፐር ሜትር ነው። ኢን ብራኬት x2 ማለት ፋይናል ኤክስቴንሽናችን ነው። የመጨረሻ ኤክስቴንሽናችን ስንት ነው የሚያሳየው? 6 አይደል? መነሻ ኤክስቴንሽናችን ደግሞ 0 ነው። ስለዚህ ይሄ x2 ወይም ፋይናል ኤክስቴንሽን የምንለው ነው። x2 ብለን የሰየመ ነው 6 ሜትር ያሳያል። ይሄ ደግሞ መነሻ ነው። ኤክስቴንሽን 1 ብለን የምንሰይመው ቫልዩናል ወይንም ደግሞ ኢኒሻል ኤክስቴንሽን ይባላል ማለት ነው። ኦኬ ሶ x1 ስንት ነው? 0 ሜትር ከ6 እስከ 0 ባለው ሬንጅ ማለት ነው። አጠቃላይ እኛም ኤሪያችን ስንፈልግ ከ0 እስከ 6 ባለው ሬንጅ ነው አይደል? ስለዚህ በዛ መሰረት ነው የምንወስደው። ሶ x2 ስንት ነው የሚያሳየው? 6 ሜትር ዘሆል ስኩዌር ይሆናል። እዚህ ጋም 0 ሜትር ዘሆል ስኩዌር። ሶ ወርክ ደን ባይ ቫሪያብል ፎርስ 1 ሲባዛ በ10 10 ሲካፈል ለ2 5 ኒውተን ፐር ሜትር ነው። 6 ስኩዌር 6 ሜትር ሲባዛ በ6 ሜትር 36 ሜትር ስኩዌር ነው የሚመጣው። ዩኒት ሜትር አለው። 0 ስኩዌር ማለት 0 ሲባዛ በ0 0 ነው አይደል? ሶ ከ36 36 ራሱ ይሆናል። ስለዚህ ምንድነው የምናደርገው? ወርክ ደን እዚህ ኳልቱ ሜትር አንዷን ስኩዌር ታጠፋለች። 36 ሲባዛ በ5 እስኪና ባዛ 6 ጊዜ 5 30 ነው። 5 ጊዜ 3 15 ከ3 ጋር 18 አይደል? 180 ይባላል። 5 ሲባዛ በ36 180 ኒውተን ሜትር። ሶ ኒውተን ሜትር ከማን ጋር 1 ኒውተን ሜትር ከማን ጋር እኩል ነው? ከጁል ጋር። ሶ 180 ጁል ይመጣል ማለት ነው። ሶ እንዳያችሁት ከግራፉም ኤሪያ ስንፈልግ 180 ጁል ነው የመጣው። ወርክ ደን ባይ ቫሪያብል ፎርስ ስፕሪንግ ላይ ከሆነ ደግሞ 1/2 k ስፕሪንግ ኮንስታንት ማለት ነው x2 ስኩዌር ወይንም ደግሞ ፋይናል ኤክስቴንሽን ስኩዌር ሲቀነስ x1 ስኩዌር ወይንም ደግሞ ኢኒሻል ኤክስቴንሽን ስኩዌር አድርገን ወርክ ደናችን እንዳያችሁት 180 ጁል ይመጣል ማለት ነው። ሶ ሁለቱም ያስኬዳል ማለት ነው። ኦኬ ሶ ወርክ ደን ባይ ቫሪያብል ፎርስ ማለት ግራጁዋሊ አት ዲስታንስ ዲ የፎርስ መጠን ግራጁዋሊ እየጨመረ ሲመጣ ወይንም እየቀነሰ ሲመጣ ያለ የወርክ ደን መጠን ምን ይሆናል? ቫሪ ያደርጋል። ሶ የምናገኘው ወርክ ደን ባይ ቫሪያብል ፎርስ ይባላል ተባብለና ማለት ነው። ሶ ለዛሬ ይበቃናል። በሚቀጥለው ሌሰን ደግሞ በሌላ ርዕስ እስክንገናኝ ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ